በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 25 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕተ ሮሜ። ቅዱሱ ከቀደምት ሰማዕታት አንዱ ሲሆን በ200 ዓመተ ምህረት አካባቢ እንደተወለደ ይታመናል። ወላጆቹ ከጣዖት አምልኮ ወደ ክርስትና የመጡት በታምር ነው። ስማቸውም ታቦትና ኖህ ይባላሉ። ቅዱሱ መጀመሪያ ፕሊፓዴር ይባል ነበር። ትርጉሙ የአብ ወዳጅ እንደማለት ነው። ቀጥሎም መርቆሬዎስ ተብሏል። ይኸውም የኢየሱስ ክርስቶስ አገልጋይ እንደማለት ነው። በጦርነት ኃይለኛ በመልኩ ደምግቡና ተወዳጅ የነበረው ቅዱስ መርቆሬዎስ ስለ ክርስትናው መከራን የተቀበለው በ20 ዓመቱ ነው። ዘመኑም በዳኪዎስ ቀዳማዊ ነው። ስለ ሃይማኖቱም ለ5 ዓመታት መከራን ታግሶ በ25 ዓመቱ ማለትም በ225 ዓመተ ምህረት ኅዳር 25 ቀን አንገቱን ተከልለዋል። በዓለም አቀፍ ደረጃም ቅዱስ መርቆሬዎስ ክብሩ ከሊቀ ሰማዕታት ቀጥሎ የሚገኝ ነው። በተለይ ዛሬ ሐምሌ 25 ቀን ቅዳሴ ቤቱ ሲሆን ቤቱ በታነጸበት ሁሉ ታምራትን ያደርጋል። ስለዚህ ነገር ታሪክ ብቻ ሳይሆን እኛ ኃጥአንም ምስክሮች ነን። ጋሻ አምባን ጨምሮ ዛሬም ቅዱሱ ድንቆችን ይሰራል። ቅዱስ ሄኖክ ነቢይ። ነቢየ እግዚአብሔር ቅዱስ ሄኖክ ከአባታችን አዳም 7ኛው ደግ ሰው ሲሆን አባቱ ያሬድ ይባላል። በእርግጥ ቅዱሱ ሚስት አግብቶ ማቱሳላና ሌሎች ልጆችን ወልዷል። አካሄዱ ግን ከእግዚአብሔር ጋር ነበርና ሞትን አላየም። ነቢየ ሄኖክ በ1486 ዓመተ ምህረት የመጀመሪያውን የመጽሐፍ ቅዱስ ክፍል መጽሐፈ ሄኖክን ጽፏል። የዚህ መጽሐፍ ባለቤት ደግሞ ሀገራችን ናት። ቅዱሱ ብዙ ሰማያዊ ምስጢሮችን ተመልክቷል። ነቢዩ ሄኖክ በ1486 ዓመተ ዓለም የመጀመሪያውን የመጽሐፍ ቅዱስ ክፍል መጽሐፈ ሄኖክን ጽፏል። የዚህ መጽሐፍ ባለቤት ደግሞ ሀገራችን ናት። ቅዱሱ ብዙ ሰማያዊ ምስጢሮችንም ተመልክቷል። የእርሱ ሞትን አለመቅመስ በአቤል ሞት የፈሩትን ውልደ አዳም በተስፋ አነቃቅቷቸዋል። በአቤል አፍርሆሙ ወበሄኖክ አንቆሆሙ እንዳለው ሊቁ። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24፣ መጽሐፈ ሄኖክ ምዕራፍ 1 ቁጥር 1። ቅድስት ቴክላ ሐዋርያዊት። እናታችን ቅድስት ቴክላ በኒቆምዲያ ተወልዳ ያደገች ከአሕዛባዊ እምነት ወደ ክርስትና በሐዋርያው ቅዱስ ጳውሎስ አማካይነት የመጣች እናት ናት። እርሷ ክርስትናን ከልብ ለሚሹ ሴቶች ሁሉ መሪና ትልቅ ትምህርት ቤት ናት። ወንጌልን ከሐዋርያው ስትማር ሚስጥሩ እየመሰጣት አንዳንዴ ለ3 ቀናት ምግብ አትቀምስም ነበር። እጅግ ቆንጆ ወጣትና የሀብታሞች ልጅ ብትሆንም ስለ ክርስቶስ ሁሉን ለመናቅና መስቀልን ለመሸከም አልተቸገረችም። ከኒቆምዲያ እስከ አንጾኪያ ወንጌልን ሰብካለች። ወላጆቿን ጨምሮ ብዙ ነፍሳትን አድናለች። በፈንታውም ብዙ መከራን ተቀብላ በዚች ቀን አርፋለች። ቤተ ክርስቲያን ሐዋርያዊት ብላ ታከብራታለች። ቅዱስ አበከረዙን ጻድቅ ወሰማዕት። ስም አጠራሩ የከበረ ታላቁ አባ አበከረዙን ወደ ክርስትና የተጠራው ከሽፍትነት ወይም ስርቆት ሕይወት ነው። ከአጋሮቹ ጋር ገዳም ለመዝረፍ ሄደው አንድ ባህታዊ ከማታ 12 ሰዓት እስከ ጠዋት 12 ሰዓት ሲጸልይ አይተው ተጸጽተው ንስሐ ገብተዋል። አበከረዙን ግን ዓለምን ንቆ በምናኔ ለ7 ዓመታት ተጋድሏል። ነገር ግን ሰማዕት ለመሆን ከነበረው ፍቅር የተነሳ ከገዳም ወደ ከሃዲያን ነገሥታት አገር ሄዶ ስመ ክርስቶስን ሰብኳል። በእርሱ ላይ ከደረሱ ስቃዮች ብዛት የተነሳ ከሥጋው ካጥንቱ ከደሙ የተረፈለት የለም። እንዲያውም አንዴ በአየር ላይ ዘቅዝቀው ሰቅለው ደሙ በአፉና በአፍንጫው እየጎረፈ ለ10 ቀናት ቆይቷል። በወቅቱ የመኮንኑ ሴት ልጅ እየመጣች ያለ ርኅራኄ ታሰቃየው ነበርና እርሷን መልአክ ወርዶ ቀስፎ ገደላት። እርሱ በተሰቀለ በ22ኛው ቀን እርሷ በተቀበረች 12ኛው ቀን ከተሰቀለበት አውርደውት ከሞት አስነስቷታል። ታላቁ አበከረዙንን በዚች ቀን ብዙ አሰቃይተው ወገቡን ሰብረው አንገቱን ሰይፈው ገድለውታል። ቅዱስ ዱማዲዮስ ሶርያዊ። ለቤተ ክርስቲያን በንጹሕ ሕይወታቸው ካበሩላት አበይት ቅዱሳን አንዱ ቅዱስ ዱማዲዮስ ነው። እርሱ ወደ ክርስትና የመጣው ከባዕድ አምልኮ ሲሆን መሪው መንፈስ ቅዱስ ነው። ጣዕመ ሕይወቱን ሲሰሙት እዝነ ልቦናን ደስ ያሰኛል። ገና በወጣትነቱ እንደ ሐዋርያት ሰብኮ አሕዛብን አሳምኗል። እንደ ጻድቃን አካሉ አልቆ አጥንቶቹ እስኪታዩ ተጋድሏል። እርሱ ድንግል ንጹሕ መነኮስ ባህታዊና ካህን ነው። ግን ውዳሴ ከንቱን አምርሮ ይጠላል። በዚህ ምክንያት ካደረበት አይውልም፣ ከዋለበትም አያድርም። እርሱ በጸሎት የተዘጉ ማኅፀኖችን ከፍቷል፣ ዕውራንን አብርቷል፣ ለምጻሞችን አንጽቷል፣ አንካሶችን አርትቷል።
በፈጣሪው ኃይል ፈሳሽ ወንዝን አቁሟል። እንደገናም እንደነበረው መልሶታል። የቅዱስ ዱማዴዎስ መጨረሻው ደግሞ ሰማዕትነት ነው። በባቱ ውስጥ ሳለ ከደቀ መዝሙሩ ጋር ክፎች በድንጋይ ወግረው ገድለውታል። ድንጋዩም የኮረብታ ያህል ነበር። ልክ በዓመቱ በዚህች ዕለት ምዕመናን ሥጋውን አፍልሰዋል። ቸር አምላክ ከነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብርን ያሳትፈን። ሐምሌ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕት ቅዳሴ ቤቱ፣ ቅዱስ ሄኖክ ነቢይ ዕርገቱ፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ታላቁ ጻድቅና ሰማዕት፣ ቅዱስ ዱማዴዎስ ሶርያዊ ጻድቅና ሰማዕት፣ ቅድስት ኢላርያ ሰማዕት፣ ቅዱሳት ቴክላ ሙሙጊ ሰማዕታት፣ ቅድስት እንዲኒና ሰማዕት፣ አባ ይስሐቅ ሰማዕት፣ አባ ጻንሞዓ ዘደብረ ሊባኖስ፣ 25000 ሰማዕታት የአትሪብ ግብጽ ሰዎች። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት፦ አቡነ አቢብ ወይም አባ ቡላ፣ ቅዱስ አባ አቡፋና ጻድቅ፣ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ከቁጥር 10 እስከ 13። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግሥትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት